የተወደዳችሁ ውድ አድማጮቻችን እንኳን ለትንሣኤ በዓል አደረሳችሁ እያልን በሀገራችን በባህል ዘፈን ቀድመው ከሚጠሩ እንቁና ስመጥር ሰዎች ውስጥ አንዱ ከሆነው በዜማዎቹ የሙዚቃ አፍቃሪያንን ቀልብ ከሳበው ከውቁ ድምፃዊ ጋር ልዩ የትንሣኤ በዓልን ልናሳልፍ ተሰናድተናል። የባህል ሙዚቃ ዘዋሪው ማን ነው ካላችሁ ደግሞ ራሱን እንደሚከተለው ይገልጻል። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ድምፃዊ ሰማይ መለው እባላለሁ። መልካም በዓል እመኛለሁ። እንግዲህ ሞቅ ደመቅ ያለ ቆይታ እንድናሳልፍ ጥሩ ቆይታ እንዲኖረን ዘና ፈታ የሚለውን ዜማህን እስኪ እናንሳ። ዘና በይ ዘና ፈታ በይ። በዓል አይደለ? ግድ ነው። ዘና በይ ዘና ፈታ በይን ችግር አለው። ዘና በለ ፈታ በሌን ያለም ከንቱ ናት ይቻለው። አሆዬ ዝና አንገትሽን አትድፊ። አሆዬ ዝና ዘና ፈታ በይ። አሆዬ ዝና በጊዜሽ መጠቀም። አሆዬ ዝና ክፋት አለው ወይ? እርናይ ደሜ ዋን በጣም አሪፍ ነው፣ ደስ ይላል። የበዓልም አለ። አመት በዓል አለ እንዴ? በጣም ወደ 4 አሉኝ አመት በዓል ዘፈኖች። አሸብርቋል የዛሬው ቀን አመት በዓል ነው ለሁላችን። ባህላችንማ አያለው ግርማ ባህሉ ይድመቅ በማሸብረቅ ያኮራናል በሀገራችን ባህል ሞልቶናል ያለ ይቀጥላል። ደስ የሚሉ እንደውም ይሄን እኔ አላውቀውም በደንብ ብያቸው ያመት ባላሉ ቆንጆ ሌላም አለ። አይማማሩ ሁሉም በየቤቱ ሲደርስ ወደ አመቱ አምላካችን መራቂ እንዳናጣ አመት በዓል ሲመጣ። ለአዛውንቶችና ለእናቶችና ለአባቶች የሰራው ስራ ነው። በነገራችን ላይ ብዙ ጊዜ ቤት ውስጥ አባወራ ሲኖር፣ ሽማግሌ ሲኖር ግርማ ሞገስ አለው ቤቱ። መራቂ ሲኖር ደስ ይላል እና እነሱ እንዲቆዩልን የሚል ሀሳብ ነው ያለው። የዓመት በዓል ዘፈኑ ያኛው ትክክል ነው። ይህን እንዲያውም በደንብ መወደው ነው አውቀዋለሁኝ። ደስ የሚል አጀማመር ነው የጀመርነው። ያው እንግዲህ በዓል እንደመሆኑ እኔም እንኳን አደረሰ ብል ደስ ይለኛልና እንኳን ለትንሣኤ በዓል አደረሰ። አሜን። እንኳን አንተም አብሮ አደረሰና ለአንተም መልካም በዓል እመኛለሁ። አሜን። እንደዚህ አይነት ቆይታዎች የመልካም ፍቃድ ውጤቶች ናቸውና እንደው ሳያመሰግኑ ማለፍ ንፉግነት ስለሆነ አክብረህን ከኛ ጋር ቆይታ ልታደርግ ስለወደድክ እጅግ በጣም እናመሰግናለን። እኔንም የበዓል ልዩ እንግዳ ስላደረጋችሁኝ በዚህ ጣቢያ ስም በጣም አመሰግናለሁኝ። ወደ ጨዋታችን ንግባና ፖስታና ሰማኸኝ በለው ምን አገናኛቸው? አንተ በጣም ትጎረጉራለህ ማለት ነው። እንግዲህ እኔ ፖስተኛ ነበርኩኝ። የመጀመሪያ ስራዬ ጎጃም ውስጥ ባህር ዳር ከተማ ክፍለ ሀገር አዮማ የሚባል ነበረ። የክፍለ ሀገር አዮማ ፖስታ አመላላሽ ነበርኩኝ። ትልቅ ሳይክል አለኝ፣ ቻይና ሳይክል። በሱ ነው መንቀሳቀሰው። የምታወቀውም ከተማ ውስጥ ባህር ዳር ተወልጄ ያደጉበት ሀገር ቢሆንም የምንቀሳቀሰው በሱ ነው እና በዛ እንቀሳቀሳለሁ። ሲሄድ ሰው የሚያቀኝ እያፏጨሁ እየዘፈንኩ አልደበርም። በቃ ደርሼ እስክመለስ ድረስ ራሴን እያዝናናሁኝ የተፈለገው ቢሮ አድርሼ ተመልሼ ወደ ጽፈት ቤቱ መለሳለሁኝ እና በዛን ጊዜ ፖስታ አመላላሽ ነበር። ከዛ ደርቤ የምሰራው ስራ ነበረ መዝገብ ቤት፣ የክፍለ ሀገር አዮማ የሚባል ጽፈት ቤት ውስጥ ፖስታና መዝገብ ቤት ደርቤ ነበር የምሰራው። መዝገብ ቤት ማለት በዛን ጊዜ ፋይሎች ይቀመጣሉ በስርዓት እና እነዛን ፋይሎች ኮንትሮል አደርጋለሁ። ይሄኛውን ፋይል አውጣ ሲባል ያንን ፋይል አውጥቼ አለቃዬ ወይም ለሚመለከተው አካል አቀርባለሁ። እንዴት ነው ወጭና ገቢ ማለት ነው የሚመዘገበው ለነሱ። ወደ ፖስታው ልመልሰና እንዴት ነበር? ምን አይነት አሁን የተቋማት ደብዳቤዎች ነው ወይስ ምን አይነት? ክፍለ ሀገር አዮማ ጽፈት ቤት የሚባላል። ያን ጊዜ አዮማ፣ መይገማ፣ መይሰማ ምናምን ባሉ ነበሩ። አዮማ ማለት አዮማ አብዮታዊ ኢትዮጵያ ወጣቶች ማህበር የጎጃም ክፍለ ሀገር ሆኖ ተቀማጭነቱ ባህር ዳር ነው እና ቀበሌ 13 ህዝባዊ ድርጅቶች አምባ የሚባል ትልቅ ግቢ ነው። እዛ ግቢ ውስጥ የሴቶች ማህበር፣ የወጣቶች ማህበር፣ የገበሬዎች ማህበር እያለ ወደ 4 ድርጅቶች የተለያየ ቢሮ ተሰጥቷቸው እዛ ውስጥ ነው እንግዲህ ያ ቢሮ ያለው። እዛ ቢሮ ውስጥ ነው ተቀጥሬ የምሰራው እኔ ማለት ነው። እዛ ተቀጥሬ እየሰራሁኝ። ክፍያው ስንት ነበር?
127 ነበር። ወዲያው ወደ 182 አስገቡት እነሱ። 182 አስገቡልኝ። እንደው ስገምተው ደህና ክፍያ ይመስላል። ትልቅ ብር ነው በዛን ጊዜ፣ ትልቅ ብር ነው፣ በጣም ትልቅ ብር ነው። የድምፃዊነት ስሜቱም ነበረ፣ ራስን እያዝናናህ ነበረ የምትሄደው። በነገራችን ላይ በዛው ያዛ ድርጅት ውስጥ አዮማ የሚባለው ድርጅት ውስጥ የራሱ ኪነት አለው። የክፍለ ሀገሩ አዮማ ኪነት የሚባል ነበር፣ የወጣቶች ኪነት ነበር። እዛ ውስጥ ኮከብ ድምፃዊ ነኝ እኔ። በዛ ውስጥ ታቅፌ እሰራለሁ። ግን ተወዳድሬ እዚህኛው ጽሕፈት ቤት ውስጥ ገባሁኝ እኔ በቃ አመልክቼ ማለት ነው። ስለዚህ እንደው ወደኋላ መለስ ካልን አይቀር ሰማኸኝ ወይም ሰሜ ባላገሩ መቼ የት ተወለደ የሚለውን እስኪ የልጅነት ቀለምህን እናሳው እስኪ። የተወለድኩት ባህር ዳር ከተማ ነው። ቀበሌ 03 ቀበሌ ይባላል። ልዩ ስሙ ያው ጣና ሐይቅ አካባቢ ወይም አራት ማዕዘን ይባላል። እኔ ተወልጄ ያደግኩበት 03 ቀበሌ ባህር ዳር። እንደ ማንኛውም ልጅ ሸርተቴ ተጫውቼ የጭቃ ሸርተቴ ጣና ላይ ዋኝቼ ቦርቄ በ8 ዓመቴ እግሬን በውስጥ አስገብቼ ሳይክል እየነዳሁኝ ያደግኩ ልጅ ነኝ። ለአስተዳደጌ በቃ እንደ ማንኛውም ልጅ በቃ ሁሉን ነገር አንድ ቀረብኝ የምለው ነገር የለም። በጣም አያቴ ነች ያሳደገችኝ። የአያት ልጅ ቅምጥል ይባላል። አዎ በጣም መቅበጥ አለ እና በቃ አያቴ ጋር ነው ያደግኩት። እንደው አጋጣሚ ሆኖ ነው ወይስ እናትና አባቴ ሲለያዩ ቀጥታ ወደ አያቴ ገባሁ እኔ። እናትና አባቴ ሲለያዩ በቃ አያቴ ጋር ሆንኩኝ። ምክንያቱም እናቴ ሌላ ባል ያገባች፣ እኔ ደግሞ አያቴ ጋር በቃ ገባሁኝ። ከዛ በኋላስ የት ተማርክ? እዛው ባህር ዳር አያቴ ጋር ሆኜ ሰርጸ ድንግልት እስከ 6 ተማርኩኝ። ፋሲሎ ገባሁ። ጣና ሐይቅ ትምህርት ቤት ደግሞ እስከ 11 ተማርኩኝ። 11ኛ ክፍል ላይ የሙዚቃ ፍቅር አሸነፈኝ። እስከዛ ድረስ ግን እንዴት ያልክ ተማሪ ነበር? ትምህርቱ ላይ በጣም ጎበዝ ነበርኩኝ። የምር ጎበዝ ነበር። ለትምህርት እንኳን ጎበዝ ነበር። እንደው ስታቋርጥ ወደ ሙዚቃው ስታዘነብል እንደው የቤተሰብ ተጽዕኖ ምን አይነት ነበረ? ያው አያት ጋር ስትሆን ምን አለ መሰለህ ይሰስቱልሃል። አያቶች በጣም ስለሷ አውርቼ አልጠግብም። ነፍሷን በአጸደ ገነት ያስቀምጥልኝ እንጂ በጣም መልካም ሰው ነች አያቴ። ህመሜ ኑርልኝ ትባላለች። ህመሜ ኑርልኝ ምን ማለት ነው አላውቅም። ይሄን ትርጉሙን እንኳን ጠይቄያት አላውቅም። ከሚገርም የሚቆጨኝ ይሄ ነው። እና ዝም ብሎ ሲመስለኝ በቃ የማይገድል ህመም ተመስገን ነው የምትለው። ገባህ? ታመህ ትድናለህ። አትመም አይባልም ይባላል። አትመም አይባልም እንደሚባለው ይመስለኛል። እና ወይ እንደዛ ነው ወይ አባቷ ታሞ ምን አለ ሞቴን ብትሰጠኝ እያለ አጋጣሚ እሷ ተወልዳ ተሽሎት ይሆናል። እንደዛ አይነት ስሜት ነው የሚያየኝ። እኔ ብዙ መረጃው የለኝም፣ ግምታዊ ነው የምነግርህ። ገባኝ እንጂ እውነት ለመናገር የማውቀው ነገር የለም በዛ ውስጥ። እና በጣም ጥሩ አያት ናት። እና ምንም እኔ ቆርጬ ወደ ስራ ስገባ ምንም በቃ የሰጠችኝ አስተያየት ምንድነው? ልጄ ብትማር ደስ ይለኝ ነበር። በቃ የሰጠህን ዕጣ ፈንታ አላውቀውም ፈጣሪ። ስለዚህ አደግድጎ መዝፈን ከተመኘኸው በሱ ንገስበት፣ ሌላ ምንም አልልህም ማለት ነው። በሱ ንገስበት። የሚገርም ነው። ምክንያቱም እንኳን ባንተ እድሜ እንደው ካንተ ወደዚህ በራሱ ድምፃዊ ለመሆን ሰው የሚደገፍበት ሰዓት አልነበረም። አባቴ ነበር የሚቃወመኝ። አባቴ አንድ አልፎ ይመጣል ከደንቢያ የሚባል ሀገር ነው የፋዘር ሀገር። እዛና አልፎ ይመጣና ወንድ ልጅ ይፎክራል ያቀራራል እንጂ አንተ ዘራ ሰዳቢ ወንድ ልጅ ይፎክራል ያቀራራል እንጂ እንዴት እንደ ሴት አድግድገህ ትዘፍናለህ ምናምን ብሎ በቃ ሞራሌን ስብርብር አድርጎት ነው የሚሄድ። ሲመጣ ስብርብር ነው የሚያደርገው በቃ ሞራሌን። ከዛ እየቆየስ እንዴት ምን አሉ? ታሪኩ በጣም ሰፊ ነው። ፋዘር ኃይለኛ ነው፣ በጣም ኃይለኛ ነበር። እሱም አሁን በጣም ያረፈብኝ እና ምን አደረገኝ መሰለህ? ልጅ አይደለህም አለኝ። ምዘፍን ከሆነ ልጅ አይደለህም፣ ስሜን ቀይር አለኝ። የበለው ሹምዬ ልጅ አይደለህም አንተ አለኝ። በቃ ስሜን ቀይር፣ ወይ በእናትህ አባት ተጠራ ወይ በአያትህ ተጠራ አለኝ። እዛ በቃ ምንም አባት አይደል አትክደው እያልኩ አንዴ በዚህ አጋጣሚ እንደው አንድ ታሪክ ልንገርህ። ታመመ አባቴ ታሞ ወደ አዲስ አበባ እንዲመጣ ተደረገ። አዲስ አበባ መጣ። አሳከሙ ነው ምን አለውና ቤት እዚህ መጣኛ ጋር። እዚህ ሲገባ የማን ቤት ነው ማለት መጥቶ ያቅም ከዛ በፊት የኔ ቤት ነው አልኩት።
ይቅር በሌ ልጄ ዘፈንም እንዲህ አይነት ፎቅ ይሰራል እንዴ አለ። ቁም ነገር የሚሰራ ይመስላችሁ? ዘፈንም እንዲህ አይነት ፎቅ ይሰራል እንዴ? ይልኩ በቃ ልጄ ይቅር በለኝ እኮ የእውቀት ማነስ ነው ምናምን አለ። ችግር የለውም ባባዬ አንተም እኮ ለኔ በማሰብ ነው ይላል አይደል? ከቅንነት ነው። እንደዚህ አይነት ነገሮች አሉ። የሚገርም ነው በጣም። እስኪ እንግዲህ በዓለም እንደመሆኑ እንደው ድምቅ እንድናደርገው ስለ ትንሣኤ ላንሳለህና ትንሣኤን እንግዲህ ብዙ ጊዜ አንተ ወደ ውጭ ሀገርም ትሄዳለህ፣ ክፍለ ሀገርም ነበርክ፣ እዚህም አዲስ አበባ እንዲሁና በሶስቱ ቦታዎች ምን አይነት የበዓል ቆይታ ነበር ያሳለፍከው እስከዛሬ ድረስ? እንደው እንግዲህ ልጅ እያለሁኝ ከቤተሰብ ጋር ደስ ይልሃል። ከአያቴ ጋር ነው፣ ቤተሰብ አለ፣ ጎረቤት ይመጣል፣ አክፋይ አለ፣ ብዙ ነገር አለ እና በጣም ደስ የሚል ጊዜ ነው ያኛው ምዕራፍ። ከዛ በኋላ ደግሞ ትዳር ከያዝኩ በኋላ ደግሞ ስራ ከሌለ ከቤትህ ከልጆችህ ከባለቤትህ ከጎረቤትህ ጋር ተጠራርተህ ቆንጆ ጊዜ ታሳልፋለህ። እዚህም በጣም ወርቃማ ነው። አብዛኛውን ግን እኔ ስራ ባህሪ አሁን ከስራ ከያዝኩ ከዚህ ድምፃዊ ሙያ ውስጥ ከገባሁ በኋላ ያለው ላይፌ በስራ ነው የማሳልፈው። ትንሣኤን በስራ ነው የማሳልፈው። በቃ ቤቱ እያላቅም በብዛት እንዲያው ከስንት አንድ ካልሆነ በስተቀር ከቤቱ እያላቅም በውጭ ሀገር ነው የማሳልፈው እና ውጭ ሀገር ስትል ደግሞ የቤተሰብ ናፍቆቱ ይኖራል። ግን እዛ ደግሞ እነሱ አንተን ብለው አክብረው ገብተው አዳራሹ ሞልቶ ጭፈራው ምኑ ሽልማቱ አቅፎ ሲስሙህ ጋርዱ ሲከለክላቸው እንዳይመጡ ምናምን ያለውን ፍቅር ደግሞ ስታየው እነሱን ደህ በማስደሰትህ ደግሞ የሚሰጥህ ደስታ አለ። ያ ደግሞ በጣም የተለየ ነው። ደግሞ ያኛው ደግሞ ገባህ ብለህ ሶስት ነገር ነው ያለው። እዛ ደግሞ የእነሱ ፍቅር አለ፣ ጥሩ ገንዘብ ይዘህ ትመጣለህ። በዓሉን ከዛ ካሉ ወገኖች ጋር እነሱ እያለቀሱ አንተ እየዘፈንክ ሀገር ናፍቆት አለባቸው፣ ቤተሰብ ናፍቆት አለባቸው። ያ ነገር ስትጋራቸው የሚሰማ ስሜት አለ፣ የሚሰጥህ ደስታም አለ። በሶስት አይነት መንገድ ነው የማሳልፈው። ምናልባት ግን ውጭ ሄደህ ግን ከስራ ውጭ አረፍ ብለህ አሳልፈው የምታውቅ ከሆነ በዓል እንደው እሱ አጋጣሚ አንድ ቀን አልረሳውም። እኔ ስዊዘርላንድ ማነው ስዊድን ስቶክሆልም ለስራ ሄጃለሁ። በበነጋው ፋሲካ ነው እና ያለት ያረፍኩበት ሆቴል ምጡ የሚወስደኝ ሰው አጣሁኝ። የወሰደኝ ስፖንሰሮቼ ስልካቸውን ዘጋግተው ጠፉ። ምክንያቱም በቃ ማታ ስንሰራ ነው ያደርነው። እኔ 4 ሰዓት ላይ ስነቃ ማንም የለም። ሆቴሉ ጋር ቁርስ ስል ተነስቷል። የቁርስ እንትን ሰዓቱ ራሱ በፋሲካ ምን አይነት አጋጣሚ ነው። እዛ ሆቴል ገብቼ ደወልኩኝ እዚህ ወደ ኢትዮጵያ። እዛ ደወልኩና ድምጻችሁ መስማት ፈልጋለሁ ልጆቼን ባለቤቴን እና እንዴት ነው ያንተ ብቻህን እንደው እዚህ ጋር ያለው ቁርጡ ዶሮ ምኑ ብታውት እንዴት እንደሚያምር በቃ ወፍ የለም እኮ እኔ ጋር እኮ ውሃም የለም እኮ ውሃም የለም እኮ ለእናንተ ነው የሚያሳዝነው እንጂ ከእናንተ መለየቴ ነው እንጂ የጎደለ ነገር የለም ምናምን አልኳቸው። እነሱ ደስ አላቸው፣ እውነት መሰላቸው። ያን ገጠመኝ አልረሳውም። አንዳንዴ ስደት ከባድ ነው። ግጥምና ዜማ የምትሰራው አንተ ነህ። ብዙ ስራዎችን ግጥምና ዜማ የሰራህላቸው ራስህ ነህ። ይሄንም ታደርጋለህ፣ ድምፃዊነቱም አለ። ግን እንደው ከሱ ባሻገር ደግሞ የባህላዊም ሆነ የዘመናዊ ሙዚቃ መሳሪያዎችን ትጫወታለህ ወይ? በጣም ሰነፍ ነኝ፣ አይገርምህም? እንግዲህ ሁሉ በእጄ የነበረ ሰው ነኝ። አቅሙ ነበረኝ ሁሉን ነገር ማድረግ የምችልበት። ግን ለዜማ መስሪያ የሚሆን ያክል ችሎታ ነው ያለኝ። እሱም ኪቦርድ ዜማ ላይ ስቀመጥ ብቻ ዝም ሳንጎራጉር ዜማዎች ለመስራት ያክል። ከዛ ያለፈ በጣም ሰነፍ ነኝ በሙዚቃ መሳሪያ ዙሪያ። እንደ ዋሽንት ክራርና እንደው አለሞከር መስፈር ብቻ ነው እኔ። ግን አንድ ነገር አስታወስከኝ። አሁን አይቤክስ ሆቴል የሚባል ሰራ ነበር እና እዛ ስንሰራ ድራመሩ ታሞ ቀረ። ያኔ የከበሮ ድራም ቀጥ አድርጌ ያዝኩትኝ ጉራጌኛውን ምናምን ሁሉ በቃ ያለ ምንም ልምድ እኮ ነው። ምንም እኮ ኤክስፒሪየንስ የለኝም እኮ በግሽ አባይ ዝም ብዬ አንዳንዴ ሞካክር ነበር ከበሮ ምናምን እንጂ አላውቅም። ምንም ልምድ የለኝም፣ ሰነፍ ነኝ። ያን ቀን ግን በቃ ዋሽንት፣ ክራር፣ ማሲንቆ ምናምን ተደርድሮ ልጁ ቀረ። ማን ይምታ ሲባል ቤት ይችላል ብዬ ገባሁ። ከዛ እስከ መጨረሻው ድረስ ቀጠቀጥኩት። የኔ ተራ ሲደርስ ደግሞ ተዘራ የሚባል ጓደኛዬ ያለ እሱ ደግሞ ገብቶ የኔ ዘፈኖች ሸፈነ። አረሳውም ያንን። ከዛ ውጪ ግን ድራም ይቀለኛል። አይገርምም? በጣም ይቀለኛል ድራም። ከሌሎች መሳሪያዎች ድራም አሪፍ ነው። ከባድ መሳሪያ ነው። ግን እሱ ነው እኮ መሰረቱ።
እሱ ይቀለኛል። እና እንደው በዚሁ ላንሳውና በጣም የሚደንቅ ክስተት ነው ሰሜ በራሱ ኮንሰርት አትገባም ተመለስ የተባለ አስታወስኩኝ። አንተ እሱ ሁሌ ሳስበው ያስቀኛል። እና አሁንም ወደ ውጭ ሀገር ስሄድ የሀገር ባህል ልብስ አይደል የምትገባ እንዳሁኑ ቁምጣዎቹ ሳይጠቡኝ ያኔ ቁምጣ ነው የምለብሰው በብዛት። አሁን ሀገር ባህል ልብስ ነው ልሽ ነው የምገባው እና እስራኤል ሀገር ነው። ኦኬ እስራኤል ሀገር ነበር ኮንሰርቱና እዛ እየሰራው ያለ ልክ ሙዚቀኞች ገብተው ምናምን ዮሲ የሚባልና አንድ ሌላ ፈረንጅ ሳክስፎኒስት አለ። እነሱን ተሰብስበው እና ደጀን የሚባል ማሲንቆ መቻል እዛው ነው ያጠኑ ልጆች። እስራኤል ሀገር ያሉ ልጆች ናቸው ያጠኑት። ስራው አጥንተው ጨርሰን የልምምድ ቀን ነበር የመጀመሪያው ቀን። እሱን ጨርሰን በነጋው ኮንሰርቱ ተዘጋጀ። እዛ ህዝቡ ገብቷል ያፎጫል ምናምን። ዲጄ ሙዚቃ ከጨረሰ በኋላ ሰሜ ይላል እዛ የቴል አቪቭ ህዝብ። በቃ አማትቤ ምናምን በቃ ዝግጁ ሁኜ ዱላዬን ያዝኩና ቁምጣዬን ለብሼ ፎጣዬን እዚህ ላይ ያስቀመጥኩት ትከሻዬ ላይ ያደረኩኝ ልገባ ስል በቃ አትገባ ነው አለኝ። በቃ ኧረ እባክህ እሱ የሚችለው ዕብራይስጥ ነው፣ እኔ የምሞክረው እንግሊዘኛ ነው። እዚህ ማይ ኮንሰርት ነው አለ። ፕሊዝ አም ሲንገር ሰው ሎ ይለኛል እሱ። ዋት ሻል አይ ዱ ምንም ሎ በእነሱ ሎ አይሆንም። ተመልሼ ወደ ፓክስቴጅ ገባሁና ስዘገይበት ያ የጠራኝ የሚያዘጋጀው ሰውዬ መጣና ይህ ሙዚቃ ተጀምሮ ለምን ነው የማትገባው ምናምን አለኝ። እንዴ አትገባም ለኔ የቀጠረኸው ቦዲጋርድ እኮ አትገባም ብሎ ከልክሎ ይኖረዋለሁ እንጂ። በዛ ተያይዘን ሄድን። እዛ አወራሁ እሱ በዕብራይስጥ ስሊሃ ማለት በነሱ ይቅርታ ማለት ነው። ግን ከዛ በፊት በኖርማል ልብስ አይቶሃል? በኖርማል ልብስ አይቶኛል እኮ ቀይሬ አይቶኝ እኮ ነው። በቃ ሌላ ሰው መሰልኩት። ጭንቅላቴን ጠምጥሜ ምናምን እንዱ ላይ ይዤ ምናምን። አዎ ያውም እኮ ምንም አይነት ሜካፕ አላረኩም። ግን እሱ ደግሞ ሌላ አረሳው። ከዛ ተመልሼ ሲሄድ በቃ ስሊሃ አለ። በቃ ይቅርታ ልንቀጠቀጠ በቃ በጣም ፈራ። የሚያክለው እኮ ብታየው የሰማይ ስባሪ ነው የሚያክል። እኔ ደግሞ ያን ጊዜ ቀጭኔ ያን ገጠመኝ አረሳው። አንተ ጋር ተገናኝተን ግሽ አባይን አለማንሳት ጥሩ አይደለምና ስለ ግሽ አባይ እስኪ ስለ ባህል ባንዱ እናንሳ። ስለ አንደኛውም ስለ ሁለተኛውም። ግሽ አባይ እንግዲህ መሰለህ ልክ አሁን ቅድም እንደነገርኩህ ከአዮማ ወጥቼ 180 ብር ደሞዝ ነበር የሚከፈለኝ አዮማ። እዛ ወጥቼ ማስታወቂያ ግሽ አባይ ጻፈ። ግሽ አባይ ማስታወቂያ ምን ይላል? ድምፃውያን ነው የሚለው። ድምፃውያን እንፈልጋለን ምናምን ተብሎ ያን ማስታወቂያ አየሁኝ። በዛው መከረኛ ሳይክል ከቀበሌ 13 ቀበሌ 10 እየነዳሁ ሄድኩኝ እና ሳይክሌን አቆምኩኝ፣ ቆለፍኩ። ውድድሩ ጋር ተሰልፌ ገባሁኝ። ወደ ማት ድምፃዊ ነበረ አስታውሳለሁ። በጣም ብዙ ድምፃዊ ነበር። ከዛ ውስጥ አንደኛው ሆኜ ያለፍኩኝ ትዝ ይለኛል። በቃ የነ ጥላሁን ምናምን የተጫወትኩትኝ በዛ ሰዓት የነጋሽ ጥላሁን በአካል ባይመዘን በአካል ባይለካ የማን ምንነቱ ክብሩ ባይለካ በውል በተፈጥሮ ሚሉት እነሱ እና ያስተናፍቀኝ ምናምን ጽፍር ወደ 3 ዘፈን ነው የመጣው የፈተኑኝ። እዛ በቃ ውጤት ተባለ። በሶስተኛ ቀኑ አንደኛ ደረጃ ሰማይ በላው። የሚገርም ነው። እዛ በቃ ሆነ። እዛ መልቀቂያ አስገባው። ከዚህ ገባው። ወር ላይ ደሞዝ ሲመጣ ፖኬት መኒ ነው ያላቸው ተባለ። ፖኬት መኒ ምንድነው? በቃ የኪስ ገንዘብ ነው፣ የሳሙና መግዣ ምናምን። ስንት ነው? 30 ብር ከ182 በየወሩ። አዎ እሱንም ፔሮ ላይ ትፈርማለህ ተባልኩኝ። ለ30 ብር? አዎ እሺ ፈርሜ ያችን 30 ብር ይዤ አያቴ ጋር ስራውን ስለምትፈልገው አያቴ ጋር ሄድኩና በቃ አያቴ ጫው መስያለሁ ስታይኝ። በቃ የኔ ያለም እንዴት ነህ ስትለኝ ደህና ነኝ እያተገባሁ ምን ነው አጉምደሃል ምናምን አለችና ከነከናት ቀተኛው ተጠቅልዬ ደልተነስህ ቀመስ ምናምን ተባለው። ምን ሆነ ነው አለችኝ። እንደዚህ ሁኜ ምናምን አልኳት። እንዴ ከልጅነት ጀምሮ ትምህርት አቋርጠህ ዘፍናለሁ እያልህ አይደል የነበረው?
ፈልገዋል እንደ የገባው ታዲያ በቃ ተው ያ ደሞዝ ላንተ አላለውም አሁን ያመንክበትን ብቻ ቀጥል ፈጣሪ ነገ የሚጨምርልህን ነገር ምን ታውቃለህ በጣም ትልቅ ብርታት ሆነች ውስጤ የሆነ ሌላ መንፈስ ጨመረችልኝ 6 ወር ድረስ በ30 ብር ሰራው ሻባይ ከ6 ወር በኋላ 167 ብር ገባ ደሞዜ ማለት ነው እንደዛም ሆኖ እኮ ከበፊቱ ጨምሮም ራሱ ያ 180 ነው ቀንሷል ግን ውስጥ ያለው ደስታ ቃል ነገር አልችልም የምትፈልገው ሙያ ነው የምትሰራው የምትፈልገውን ህይወት ውስጥ ነው ያለው ያን ይመስላል እንደው ግሽ አባይ ከዛ በኋላስ እንደው እነማን ነበር ግሽ አባይ በጣም እኮ ከኛ በፊት የነበሩት ደግሞ በጣም ኃይለኛ ዘፋኞች ነበሩ እና ለማየው ቦረቦር የሚባል በላያ የሚለው እነማናማው ሲራጅ እንድሪስ የሚባሉ እና አያሌው ጋዬ እነ ዘቢደር አምሳሉ እንቧ ዘቢደር ምትለው ሴትዮ እነሱ የነበሩበት ኪነት ነው ትልቅ ነው በቃ የሚልህ እነሱ ማለት እኮ በነ ጋሽ ባህሩ አይነት ጉልበት ያላቸው ናቸው ድምጻቸው በዛን ጊዜ እዛ ውስጥ ነው የገባነው እኛ ለማጠናከሪያ ተበየ ነው የገባሁት እኔ በገባው ደግሞ በሁለት ወሩ ይሁን በላይ መጣ እሱ ደግሞ ከፍኖተ ሰላም ማትሪክ መጨረስ ነበረበት ማትሪክ መፈተን ነበረበት ማትሪክ ተፈትኖ መጨረስ ስላለበት እሱን ጨርሶ ወደኛ መጣ ወደ ባህር ዳር ተቀላቀለ ግሽ አባይ በቃ ራሱን ችሎ ሌላ በወጣት የተገነባ ኪነት ሆነ ግሽ አባይ እና ግሽ አባይ በቃ በጣም ምርጥ እኔን እንደ ልጅ ኮትኩቶ ካሳደገኝ ኪነት ግሽ አባይ ነው ከአያቴ ከቤተሰቦቼ ከባህር ዳር ህዝብ ቀጥሎ ግሽ አባይ ነው ለኔ ወላጄ ማለት የምችለው ግሽ አባይ ነው እስከዚህ አዲስ አበባም ገብቼ ደግሞ ሌላ ቁጥር 2 ግሽ አባይ መስርቼ ነበር የራሴን ባንድ ወደዚህ ከመጣ በኋላ ከአዲስ አበባ ከመጣሁ በኋላ አዲስ አበባ እንዴት መጣ ደግሞ ሌላ ታሪክ አለው እሱ ደግሞ እንግዲህ እናንሳው ቃል ነው አዲስ አበባ መጀመሪያ በግሽ አባይ ኢትዮጵያን ቱር ለመዞር በቃ ተዘጋጀንና እድሉን አገኘን ኢትዮጵያን ዞር መጀመሪያ ስንመጣ ለዞሆል ሎተሪ የመጀመሪያው ዞሆል ሎተሪ ብሔራዊ ሎተሪ ጠራንኛል እና ያን ጊዜ መድረኩን የሚመራው ጋሽ ተስፋዬ ገሰሰ ነበር እሱ ነበር መድረክ መሪው ይገርማል አንቱዬዋ አሁን ጎጃም የተሰራ ይመስላል አይደል ስታየው ቴሌቪዥን ላይ አዲስ አበባ የተሰራ ነው አዲስ አበባ ጊዮን ሆቴል ነው የተሰራው አይገርምም በዞሆል ሎተሪ መጣ ኢትዮጵያ ቴሌቪዥን ተነጋገረ ልክ ጊዮን መናፈሻው የለም ከውስጥ ያለው እንዲያውም ከኛ ጀርባ 4 ኪሎ ሰርቶ አደር ቁጥጥር የሚባል ቤት ነበር ህንጻው ይታያል ጫፏ ላይ ቴሌቪዥን ላይ ሁሌ ልብ ብለህ ካየኸው ጫፏ ላይ ከጀርባ ከኋላ ሰርቶ አደር ቁጥጥር ትታያለች ህንጻዋ ጫካ ነው የሚመስለው አይተው ከሆነ ገጠር ነው የሚመስለው አዲስ አበባ ጊዮን ሆቴል የተሰራ ነው አይገርምም እና በጣም ጎበዝ ነበሩ የድሮ ቴሌቪዥን እንትኖች የኢትዮጵያ ቴሌቪዥን ትልቅ ራሱ ነው ስፖንሰር አድርጎት ትልልቅ ሙያተኞች ነበሩ በዛን ሰዓት እና እነሱ ናቸው እሱ ነው ብለ ከዛ በኋላ ያው እሱ ያለ ኢትዮጵያን ዞረን ስንመለስ ራስ ቲያትር መድረክ ስሩ ተባለ በድምጻዊነት ማለት ግሽ አባይ ራሱ ኪነቱ እንዳለ ሙሉ ኢኮኖሚ ዞረው ኢትዮጵያን ዞረን ካሳየን በኋላ በየክፍለ ሀገሩ አዲስ አበባ ላይ ደግሞ ራስ ቲያትር እንድንሰራ ተፈቀደልን መድረክ ተሰጠን እዛ ስንሰራ ታንጎ ሙዚቃ ቤት አሊ አብደላ ከመድረክ ስወርድ ከጀርባ አስጠራኝና ፈልግሃለሁ አለኝ አሊ አብደላ እባላለሁ እነ ነዋይን እና አስቴር አቦቀን እና መልማለን የሰራሁት በጣም ጎበዝ ዘፋኝ ነህ ካሴት ላሰራ ፈልጋለሁ አለኝ ዝም ብሎ የሆነ ውስጥ ፍርሃት ይለቅብሃል ደስታም አለ ፍርሃትም አለ እና ነገ ጠዋት ወይ ዛሬ ከሰዓት በኋላ ወደ ማታ ፒያሳና አለኝ ታንጎ ሙዚቃ ቤት ብለህ ጠይቀህ አለኝ አልነጋልኝም በቃ እኔ ተከዚ ሆቴል ነው ያረፍነው ያን ሰዓት እኛ እዚህ ወደ መርካቶ መረጃ ከተከዚ ሆቴል ተነስቼ በእግሬ ወክ ያረኩኝ በአትክልት ተራ አድርጌ ታንጎ ሙዚቃ ቤት ገደረስኩ ማለት ነው ስደርስ አገኘሁት ፎርም አዘጋጅቷል 6000 ብር አይተው ማታቀጣ በቃ በ6000 ብር ነው የምሰራው ነው አለኝ እሺ ቀብድን ከ2500 ነው 3000 ብር ካለኝ ሰጠኝ ወንድሜ ያን ብር ተቀብዬ ወዲያው ኮልፌ ነው የሄድኩትኝ ሰልባጅ ተራ ወሬ ሰምቻለሁ እዛ አሪፍ ልብስ አለ ተብያለሁ እዛ ሄድኩኝ ለአያቴ ለራሴ ያልገዛሁትን ጠይቀኝ
አድርጌ በቃ የሞተው ሰውዬ በእኔ ሳይዝ የሆነው አንድ የቀረኝ የለም። ከለቃቅሜው ኮት የለ ጃኬት የለ ምን የለ ይዤ ወደ ባህር ዳር ተመለስን። ባህር ዳር ሄድኩኝ። ካሴት ስራ ስለተፈቀደልኝ ፍቀዱልኝና ልሄድ ስላቸው ቢያሪ ጽዋዋል አያውቁም። ጠፍቼ መጣሁ። ደሞዜን ጠብቄ እምቢ ሲሉ ጠፍቼ መጣሁ። ካሴቴን ጨርሼ ተመልሼ ሄድኩኝ። አሁንም ሄድኩኝ። ለቴሌቪዥን ቀረጻ ደግሞ ትፈልጋለህ ተባልኩኝ። ማስታወቂያ ያስፈልግ ነበር ያን ጊዜ። ከዛ ለሱ ደግሞ ፍቀዱልኝ ስላቸው እምቢ አሉኝ። አሁንም ጠፍቼ መጣሁ። ከዛ መጣሁና አልሄድኩም ቀረሁ። ስቀር የሆነ ክለብ ገባሁ። እዛ ክለብ እየሰራሁ መጣሁ። አስረው ወሰዱኝ። ለምን ጠፋ ብለው? አዎ በደርግ ጊዜ ከባድ ነበር። ይሄ ጠራኪነት ትባላለህ። ጸረ አብዮት ጠርነህ በቃ እንትን ለአብዮቱ ጠርነህ ትባላለህ። እና አስረው ወሰዱኝ። ሄድኩኝ። ተመከርኩ። በቃ እሺ ምናምን አልኩኝ። ተመልሼ መጣሁ። ጠፍቼ እንደገና ደሞዜን ጠብቄ መጣሁ። ቀረሁ። እዛ ሶስና የሚባል ቤት ካዛንቺስ ክለብ ሰራ ነበር። ከሷ 400 ብር ነው በወር የሚከፈለኝ። ትልቅ ብር ነው። ሽልማት አለው፣ ምን አለው፣ ራት አለው። በቃ ሁሉ ነገር የተሟላ ነው። እንትን ደግሞ እዛ ግራር ሆቴል ደግሞ ፒያሳ በ700 ብር ገዛኝ እንደ እግር ኳስ ተጫዋች። 400 ብር ሳይልኝ እዛ ነጌታቸው ጋር ዲሳሉ አሰፉ ደባልቅ ያለኝ ከነሱ ጋር ደግሞ በቃ ጥሩ ጊዜ ያሳለፍኩኝ። ምርጥ ጊዜ እዛ እየሰራን እያለ የክፍለ ሀገሩ ይሰፓ ጸሐፊ ያሁን እንደሆነ ፕሬዝዳንት ማለት ነው። በቃ አሁን የክልል ፕሬዝዳንት እንደምንለው የዛች የጎጃም ጠቅላላ አቶ መጋሻው የሚባሉት መጡ። እኔ ክለብ ከአጃቢያቸው ጋር እየዘፈኑ ነበር። አጋጣሚ ያመጡት ማይኩን ወርወሬው በመስኮት ዘልዬ ወጣሁ። እንዳይዙ አስረው ሊወስዱኝ ነው ብዬ እኔ በቃ እኔ ለራሴ እዛ ስል አባቡ ይባላል አጃቢያቸው ተከትሎ መጣና በዚህ ማጅራቴን ያዘኝ። አባቡ አብረን ጠላ አልጠጣንም፣ አብረን አልተጫወትንም። ኧረ ተው አባቡ አንተ ተው ቢያልፍልኝ ምን አለ ብላ ሰው ኧረ እባክህ እኛም ሸሽተን የመጣን አለኝ። ምን ሸሽተን የመጣን ለምን ፊት ያልዟል። እስከዛ ሰዓት ወያኔ እኮ አምቦ ደርሳለች አለኝ። እና በቃ ምንም በቃ ሀገሩ ልክ አይደለም ምናምን አለኝ። የምርህ ነው ብዬ ስለው እጄን መታኝ። የምሬን ነው የምልህ አለኝ። ወያኔ አምቦ ደርሰች አልኩት። አዎ እና እንዴት ልትሆኑ ነው ስለው አይ እንግዲህ ጓድ በጋሻውም ጨንቋቸዋል፣ እኔም ጨንቆኛል፣ ተጨንቀናል አለኝ። ተመልሼ የገባሁኝና የምዘፍነው ጠፋብኝ። አዎ ይጠፋል እንጂ በጣም ጠፋብኝ። የምሬን ነው የምልህና ልክ ሪትሙ እየተዘው እያለ አዲስ ዘፈን ገባሁ ሳላስበው። የኔ አበባ ነሽ የመድኃኒዓለም ያለሽ ስል ህዝቡ አብሮ የኔ አበባ ነሽ የመድኃኒዓለም ያለሽ እንትን ፈን መስሎታል። የመድኃኒዓለም ያለሽ ስል የመድኃኒዓለም ያለሽ የመድኃኒዓለም ያለሽ ስል የመድኃኒዓለም አንደኛው መጣና ኧረ ምን የሚባል ዘፈን ጠፍቶብኛል ዘፈኑ ነው አልኳቸው። አረሳው። ዝም ብለህ ፈጥረህ ነው? ዝም በቃ ድንገት የመጣልህ ነገር ነው በቃ የመድኃኒዓለም ያለ እና የማረሳው ገጠመኝ ነው። እዛ በቃ እንደዛ ሆነ። ወዲያው ደግሞ እንዳለውም እሱ ገቡ። አዎ ወዲያው ገቡ። እንዴ ወዲያው እዛ ግንቦት 20 ምናምን የሚል ደግሞ ጠዋት ላይ ደግሞ ሰማሁኝ። ብሶት የወለደው ምናምን የሚል ሬዲዮ ሰማ። እንዴ ምን ልንበላ ነው አልኩኝ። ደግሞ ኑሮ ነው የሚያሳስብህ ደግሞ እንደገና ገባ። ኦልሞስት ለ20 ቀን ነው ለ3 ሳምንት ያክል ለአንድ ወር ሰዓት እላፊ 1 ሰዓት ነው። ምንም የምንሰራው ስራ የለም። ናይት ክለብ ተዘጋግቷል። በቃ ያው የሚያሰሩ ሰዎች ናቸው የሚያግዙ አንዳንድ ነገር። እኛ ደግሞ ብዙ ነገር ለምጃለሁ። ይበዛሰ ብዙ ነገር በቃ አሁን እንግዲህ በጣም ብዙ ነገር ለምጃለሁ። ሽልማቱ እንደ ልብ ነው። ብዙ እጅ ላይ ነበር። ይሄ መጣም ብለህ አታስብም። በዛ ታሪክ ውስጥ አለፈን። ይሁኔን ቅድም አንስተዋል። ከይሁኔ ጋር ግሽ አባይ ነው የተገናኛችሁት። እንግዲህ ምንድነው አብራችሁ እንደው ምን ሰራችሁ? ይሁኔ እኮ በጣም እኮ ከሚገርምህ በጣም ሊገልጠው ከምችለው በላይ የሆነ ልጅ ነው። በጣም ጎበዝ ልጅ ነው። በትምህርቱም ጎበዝ ነው። የመማር ፍላጎት አለው። በሙያው ደግሞ ከኔ ጋር በጣም ምርጥ ስራዎች ሰርተናል አብረን።
የማይረሳው ደግሞ አንቱየዋ እሱም ደግሞ ስዋሎ ጫኔ ይባላል። መጀመሪያ ሐሳቡን ያመጣው አሁን ለንደን ነው ያለው። ጽንሰ ሐሳቡን ያመጣው እሱ ነው። ከዛ በኋላ የጊሽ አባዬ ሙሉ ሰው ስራ ነው ስራው። የሁሉም ነው የሁሉም የየራሱን ሁሉም የሰራው አለ። አንድ ሙቴ የራሱን ፓርት ዋሽንት ይዞ መጣ። ይሁኔ የራሱን ልጅቱ አንተ ከላለኝ የምትለውን የራሷን እኔ አንቱየዋ የሚለውን የራሴን እንደዚህ ተቀባብለን የጋራ ስራ ሆነ። ያ ለዛ ነው ያማረው ይመስለኛል። በቃ እንደዚህ ዘመን ተሻጋሪ ሆነ ብለን አላሰብነውም እኛ። ዝም ብሎ እንደ ሰፈር ድራማ የሰራ ነው እኛ። ታሪኩ ሲዋቀር በቃ አስቆ አጫውቶ አዋዝቶ ከውስጥ ቁም ነገርም አለው። በተለይ እኔ የምለው ቃል ከባድ ቁም ነገር አለው። እስኪ እንደው እናንሳው ሐሳቡ ምን እንደሆነ። ሐሳቡን መሰለህ በጊዜው ሁሉ ነገር ጥሩ ነው። በጊዜው ሲሆን ከጊዜው ውጭ ከሆነ ግን በጣም ያስጠላል። ያስጠላል። የሽማግሌ ደግሞ ልጅ ትሆናለህ። አንዳንድ ጊዜ አየህ የሽማግሌ ልጅ ትሆናለህ። እንደ ሽማግሌ መሆን መገባም ሲገባህ የሽማግሌ ልጅ ሆነ ከተገኘ እሱ ደግሞ እዛ ውስጥ አለ። አይተው ከሆነ አንቱየዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ፖለቲካል ያለው ሌላ ነገር ያለው ማለት ነገር አለው እና ደስ የሚል ጊዜ ነው ከዮኒ ጋር ያሳለፍነው። ያው ጊሽ አባይ እስከሚፈርስበት ሰዓት ድረስ አብረን ነበርና ግን ቀድመን ነው የወጣነው። እሱና እኔ ወደ አዲስ አበባ ቀድመን ወጣ። ቀድመን የምትባነነው ነገር አይደለም። ከዛ አሁንም እንጠያይቃለን። ጥሩ ወንድሜ ነው። ሲሄድ ይቀበለኛል፣ ሲመጣ እቀበለዋለሁ። ደስ ይላል። ሰው እንደሚያወራው አይደለም። እኛ ሰው ብዙ ያወራል፣ እኛ ግን ጥሩ ወንድማማች ነን እና ለሁሉም ደግሞ መልስ አሰጥም። ገባህ የምልህ እውነቱ ግን ይሄ ነው። በቃ እኔ ጥሩ ወንድሙ ነው፣ ጥሩ ወንድሜ ነው። እንተጋገዛለን በብዙ ነገር። እንደውም ወደፊት በአንድ ስራ ልንመጣ እንችላለን፣ አይታወቅም። ይሄ እኔ እምነት ነው። እግዚአብሔር ያሳካው ይሆናል። የባህል ሙዚቃ የሚለውን ራሱን እናንሳውና ከእረኞች ከሰርግ ቤት ከተለያዩ ቦታዎች እንደው ዝም ብሎ በዘፈቀደ ከማንጎራጎር በዘለለ ወደ መደበኛ የሙዚቃ ስልት መጥቶ ከጀመረበት ጊዜ ጀምሮ እስካሁን ድረስ ያለውን ሂደት የባህል ሙዚቃ የሚለውን እናንሳው እስኪ። የባህል ሙዚቃ ምንድነው መሰለህ፣ በተለይ በእረኞቹ በደንብ ብዙ አመላካች ነገሮች የምታይበት፣ በቅኔ የሚዘፍኑበት፣ የሀገሪቱን ሁኔታ እንዲያውም እረኛ ምን አለ እኮ ነው የሚባለው ድሮ። እረኛ ምን አለ ይባላል። እና ይብን ከመሪዎቻችን ሁሉ እረኛ የሚላቸውን ይሰማሉ። በዛን ዘመን እረኛ ትልቅ መረጃ ነው፣ የህዝብ ትንፋሽ ነው በዛን ጊዜ። እና በባህል ድምፃዊነት በዛን ጊዜ እነሱ በእረኝነት የወፍ እረኛ ሆነው ወፍ እየጠበቁ የሚሆን አዝመራቸውን ወይም ላም እየጠበቁ የሚያንጎራጉሩት ነገር በሙሉ ቁም ነገር አለው። ከነሱ ደግሞ እያደገ መጣና ከዛ በኋላ ደግሞ ወደ ካሴት ውስጥ መጣ። ደግሞ ነጋሽ ባህሩ ቀኜ፣ ነጋሽ እርጋዱ ባለ፣ ነጋሽ ለማ ገብረ ህይወት እና አበበ ተሰማ እና ለማየሁ ቦረቦር እና ማሪቱ ለገሰ፣ እነዚህ ትልልቅ ጉንት የሆኑ ጉልበተኛ የሆኑ ዘፋኞች ቆንጆ ድምጽ ያላቸው ትልቅ ታሪክ ጥለው አልፈዋል። እነሱም ይረሳቸውን እያለ ደግሞ ወደኛ መጣ። እኛ ጋር ሲደርስ ደግሞ አሁን እንግዲህ በጣም ብዙ በርካታ ድምፃውያኖች እነሱን ተከትለን መጠናል። እያለ የባህል ሙዚቃ የሌለበት አልበም አሁን እኮ በቃ ዋጋ የለውም። አይተው ከሆነ ከቴዲ አፍሮ ጀምረህ እስከነ ቬሮኒካ ድረስ አንድ የባህል ቅመም እንደ ቅመም አንድ የባህል ሙዚቃ ይገባበታል። ባህል ያ ሙዚቃ ካልገባበት በስተቀር ምንም ባህል ትልቅ የሙዚቃ ማጣፈጫ ቅመም ነው የባህል ሙዚቃ። እና የባህል ድምፃዊ በመሆኔ እድለኛ ነኝ። አሁን ምን መሰለህ ችግራችን፣ ለትውልዱ ለባህል ሙዚቃ ያለው አቋም ጥሩ ነው። አልበም ግን ሙሉ አልበም ሰርተህ ወይም የሰራኸውን ዋጋ ታገኛለህ ወይ ብትለኝ የለም፣ አታገኝም። አሁን ብዙ ስራዎች ይሰራለሁኝ እኮ እንግዲህ
ብዙ በርካታ የባህል ስራዎች ሰርቻለሁኝ። በነዛ ውስጥ ተጠቅመሃል ወይ? አዎ የህዝብ ፍቅር አግኝቻለሁ። ትልቅ የህዝብ ፍቅር አግኝቻለሁ። እንደ ሙያዬ ግን እግዚአብሔርን ከማመስገን ያለፈ ይሄ ነው ምለው የረባ ይመጥናል የምትለው ክፍያ አይከፈልም፣ አታገኝም። ምክንያቱም ይሄ ኮፒራይቱ፣ ቴክኖሎጂው እነዚህ ተደማምረው የባህል ሙዚቃን አይደለም የዘመናዊ ሙዚቃንም እየገደሉት ነው ያሉት እንደምታየው። ግን ምንድነው ሙዚቃው አሁንም ድረስ ተሰሚነት አለው። ይብን አሁን ቬሮኒካ ውስጥ ብንገባ በሜሪ አርሚዲ በሜሪ ክራር ምናምን ብላ ነው ዘመዴ። እንግዲህ ድሮ የነበረ ባህላዊ ሙዚቃ ነው። አሁን ግን እንደ አዲስ ከ25 ሚሊዮን በላይ ሰው አይቶታል። እና የባህል ሙዚቃ ቆንጆ አድርገህ ከሰራኸው አድማጭ አለ። ክፍያ ያለህ ወይ የለህም ወይ እሱ ሌላ ታሪክ ነው። ወደ አንተ ስራዎች እንመለስና ባላገር የሚለው ደስ የሚል ስራ በጣም እኔ በግሌ በጣም ወደው እሱን ስራህን የሰራህበት እንደው ዝም ብሎ እንደ ፈጠራ ሳይሆን ከእውነተኛ ታሪክ ተነስቶ ነው እና እሱን ነገር እስኪ እንደው እናንሳው እስኪ። ምን ሆነ መሰለህ እኔ ከኦራይል ወደ ካዛንቺስ እየመጣሁኝ ካዛንቺስ ጋር ቶታሉ ጋር መኪና ውስጥ የቆመ ልጅ አንድ ሎተሪ አዟሪ ልጅ አለ ቁምጣ የለበሰ ያን ልጅ ናሲ አንተ ባላገር አለው። ሩጦ ሄደ ልጁ ሊገዛኝ ነው። የት ነው ሀገርህ ይለዋል። ከሀገሬ ምን አለህ ከገዛ ግዛኝ ይለዋል። አይ ባላገር ይለዋል። አይ ባላገር ደጋገመው እና እዛ ጌታቸው የሚባል ፀጉር ቤት ነበር ወደ አቧሬ መታጠፊያው ጋር ገባውና ጓደኛዬ ነው እስክሪብቶና ወረቀት ስጠኝ አልኩት። እዚህ ደግሞ ምን መጣልህ አለኝ። ቆይ እስኪ ምን ማለት እዛ ፀጉር እያስተካከለ ፀጉር ቤት ያሉ ሰዎች አሉ ቁጭ አልሆነ ወንበር ላይ ባላገር አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ብባል ባላገር ሰሚ ባላገር ይሄ እሷን ይዤ ወጣሁ። ገና ያን ስጽፈው በጣም ይሰማ እንደነበር ታውቆኛል ያዘፈ። ከዛ ከቤት ገባሁ። ያኔ ካዛንቺስ ነበር የምኖረው 29 ቀበሌ ነበር የምኖረው። ከቤት ገባሁ ወዲያው ግጥም ጨረስኩት። ዜማውን ደግሞ እዛው ሰራሁት። ዜማውም ያንተ ነው? አዎ እዛው ሰራሁት። በቃ ወንድሜ የተቀጣጠለ ከሀገር ሀገር በሙሉ ምንም የኢትዮጵያ ሕዝብ መዝሙር ሆነ። የብዙ ሰው አዎ ሜጋ አምፊቲያትር በቃ በየሳምንቱ ነበር የሚቀርበው መድረክ። ራሚድ ባንድ ጋር ኤግዚቢሽን ማዕከል ትላለ ምን ያልማልጠራበትን ቦታ ጠይቀኝ። በቃ ሀገር ውስጥ ካለሁኝ በቃ መድረክ እኔ የሌለሁበት መድረክ የለም። እና በጣም ሆቴል ሙዚቃ ነበር። አሁንም ድረስ ይሰሩታል፣ ደስ ይለኛል። አሁንም ድረስ ይወደዳል። እውነትን የያዘ ነው። ውሸት የለውም። ደግሞ የብዙውን እውነት ነው የያዘው። ምክንያቱም እንደው ዝም ብለህ ራቁትህን መጥተህ ራቁትህን ለምትገባበት ዓለም በልብስ ሰውን መገመት የለብህም። ያንን የገለጥኩትና ከዛ በኋላ ባላገሩም ደግሞ ደረቱን ነፍቶ እንዲሄድ አድርጌያለሁ። በእኔ በኩል ያለኝ ግዴታ ተወጥቻለሁ ብዬ አስባለሁ። ከዚሁ ጋር ባነሳው ደስ የሚለኝ አሁን ላይ እንደው ባላገርን ስታየው ምን ያክል ቦታ ተሰጥቶታል? ምን አይነት ሁኔታ ላይ ነው ብለህ ታስባለህ? ደግሞ እንደ ኢትዮጵያ ባላገር የሚያሳዝናል። የኢትዮጵያ ባላገር እኮ የከተማውን ሕዝብ ቀልቦ በባዶ እግሩ እየሄደ በራፊ ጨርቅ እየኖረ በደሳሳ ጎጆ እየኖረ የከተማውን ሕዝብ አብልቶ አጠጥቶ አጥግቦ የሚያሳድር አሁን ማዳበሪያ ለማኝ። አሁን ደግሞ ባለው ወቅት ደግሞ በጣም የሚያሳዝን ህይወት በጣም ጉስቁልቁል ያለ ለዛ ባላገር ይሄ አይገባውም ነበር። እንግዲህ እግዚአብሔር ኃጢአታችን በቃ ቢለን ደስ ይለኛል። እና የባላገር ሁኔታ ስታነሳው ያማል። አሁን ላይ ያለው ያማል። ደስታ የለኝም አሁን ላይ በባላገር ጉዞያ። ምክንያቱም ገጠር ዘመድ አለ ትጠይቃለህ። ገጠር ዘመድ የሌለው ሰው የለም። እና ኖሯቸውን ታውቀዋለህ። በጣም ያሳዝናል። በጣም የሚያሳዝነው እጅግ በጣም ልብ ይነካል የነሱ ህይወት። እግዚአብሔር በቃ ቢለን ጥሩ ነው። ወደፊቱን ደግሞ ሰው ተስፋ አይቆርጥም። የተሻለ ነገር ይመጣል ብለን እናስባለን። ሸርፋው ሙሉ ነው እንዳልከው ሁላ ሸርፋው ይመጣል። እንደው ሌላው ደግሞ በጣም ደግሞ ተወዳጅነትን ያገኘ ስራህ ዝናቡን
ወይም ደግሞ ኧረ ምኑን ሰጠሽ እና እሱን ስራህን ሲጀመርስ እንዴት ነው ያሰብከው? ሲቀጥል ደግሞ እንደው ከሰራኸው በኋላስ ምን አይነት ምላሽ አገኘህበት? በተለይ ስልክ እየተደወለ ሁላ ስትጠይቅ የነበረው ነገር አለ። ዝናቡን ስሰራው አንዲት በጣም ኢትዮጵያ ውስጥ የምታምር ቆንጆ ሴት ይፈልጋል ሰውየው፣ ጸሐፊው ማለት ነው። እኔ በጣም የምታምር ቆንጆ ሴት ይሄ ቀረሽ የማትባል ኢትዮጵያዊ አስሳለሁኝ። ማግኘት ጎጃም ላይ ነው። ስለዚህ ዘፈኑ ጎጃመኛ ሪትም መሆን አለበት። ከዛ በኋላ ያንን ጻፍኩት። ጽፈው ሰውየው ደግሞ ቀናተኛ፣ እንኳንስ በሰው አይቶበት ጀርባዋ ላይ ባለውን ስራ የሚቀና ነው። በጣም የመጨረሻ ቀናተኛ ነው። ከጀርባሽ ላይ ሆኖ የተፈለጠጠው ታድሎ ማደጋሽ ከላይ ያፈጠጠው ይላል። የመጨረሻ በቃ በነፍስ በሌለው ነገር እንኳን የሚቀና ማለት ነው። ለዛ ነው ስጽፈው የጻፍኩት። ከዛ በኋላ ስራውን ከጨረስኩ በኋላ ለሰይፉ ነጋሽ ባህር ዳር ደወልኩለት። አዲስ አበባ ሆኜ እንዲህ አይነት ስራ ሰርቻለሁ፣ ልጅቱ እንደዚህ ይሄ ቀረሽ የማትባል ሁሉ ነገሯ ቆንጆ የሆነች አንገቷ፣ አይኗ፣ ጥርሷ፣ ሁሉ ነገሯ ልቅም ያለች ቆንጆ ታገኝልኛለህ አልኩት። ሰኞ ደውዬለት ሐሙሱን አለኝ። እርግጠኛ ነህ ስለው በቃ እኔ ቲኬት ቆርጥኩና ሐሙስ የማታ ፍላይት ላይ ጊዮን ሆቴል ያኔ አልፈረሰም፣ አሁን ፈርሷል ባህር ዳር። ከዛ ጊዮን ዛት ማርኩትኝ። አይ እሷ ትመጣለች እራሷ ታውቀዋለች አለኝ። እዛ አንድ ሌላ ጓደኛ ያለ እዛ ያለ መኳንንት መለው ጓደኛዬ በሱ መኪና ነው የምንቀሳቀሰው። ቁጭ ብለን ጎጆ ውስጥ ግጥሙን እያነበብኩለትና ዜማውን እያንጎራጎርኩለት ያምራል ስራው ግን ልጅቱ ትገኛለች ብለህ ምናምን አለኝ። ሀሳቡን ስነግረው በግጥሙ የተገለጸችው ልጅ እዛ ልክ ስልክ አንስታ ስትደውል እንዲህ ስዞር ሹሩባ ትሰርታለች። ሩቅ ላይ ያለች የምታስደነግጥ ልጅ አየሁኝ። መኳንንት እቺ ልጅ መሆን አለባት አልኩት። አረቻ ትሰራ ምሻትለንም ምናምን አለኝ። እቺ ካልሰራችሁ ስራውን አልሰራውም አልኩት። ስልኬን አነሳውና ሄሎ ስል ጋሽ ሰማኝ ምኑ ጋር ነህ ምናምን አለች። ጎጆው ጋር ነኝ ምናምን ስል ኧረ ትገርማለህ አለኝ። ስትመጣ እውነትም ልጅቱ ስማ የኔ ከጻፍኩት በላይ ናት። ከዛ በኋላ ዋጋ ተነጋገርን። ስራው አድካሚ ነው፣ ስንት ነው የምትይው ምናምን አልኳት። ዋጋዋን ነገረችኝ። 3 ቀን ምናምን ጨረስን ስራውን። ቀረጻውን ካለችው ላይ ጭምሬ ወደ ሆነ ፍራንክ ጨምሬ ሰጠኋት፣ መከርኋት። ከዚህ በኋላ ቡና ነበር የምታፈላው ልጅቱ እዛ አካባቢ። ከዚህ በኋላ የራስሽን ቤት ሁሉ ልትከፍቺ ትችያለሽ፣ ሰው ሊያስቸግርሽ ይችላል፣ ታዋቂ ስትሆኚ ከባድ ነው፣ በጣም ጥንቃቄ ያስፈልግሻል አልኳት። እንዳልኩትም የራሷን መስክ ቤት ከፈተች ወዲያው። ከዛ በኋላ ከባለስልጣን እስከ ተራ ዱርዬ ድረስ የእሷ እንዳለ ለማየት ጀመረ። እሷ ደግሞ አብዮቱ ጀመረ እንዳልነው። እሷ ደግሞ አንድ ቴሌቪዥን አላት። ሲዲውን ትከትና የራሷ ነው ደውለው ይነግሩኛል እዛ። ከዛ እያለ በሷ ማት ነው የመጣ በሱ ስራ ብዙ ነገር ነው የመጣብኝ። አሜሪካ ተደውሎ አንድ ጓደኛዬ ታሰሚ የሰራውን ስራ በስማ እንዴት እንደሚል ይሆናል ወደድከው ቆንጆ ነው ስለው ስልኳ የልጅቱ ባብላ ናቃጣሪ ነኝ። አሁን ላይ ደግሞ በሱ ስራ ምኑን ሰጠሽ ብሎ ሰሜ ወደ ራሱ ዳይቨርት አደረገው። ራሱ ምኑን ሰጠው ከውፍረቱ ጋር ተያይዞ ደግሞ ወደ ያዝሮታል። ለሱ ነው እንደ የዘፈነው ራስን እንደ ዘፈርከው የሚሉ ደግሞ አሉ። ማለት ነው ደስ ይለኛል። ዘና የሚያደርገኝ ብዙ ነገር አለ። ግን ስራውን ብናስታውሰው ደስ ይለኛል። በተለይ አጀማመሩ ላይ ያለውን እሱ ላይ ምን ሆነ መሰለህ፣ አጋጣሚ ስቱዲዮ ስገባ ስራውን ያቀናበረው ሄኖክ ነጋሽ ነው። አሜሪካ ሳይወጣ አሁን አሜሪካ ነው ያለው እና ሲያቀናብረው መጀመሪያ መግቢያው ላይ አጀብ ነው አንተ አሳምሮ ፈጥሯት ማሩን ቀብቷት ይሄው ሰጣኛል የለኔው ዋተት የሚል ነገር እንዲገባበት ሐሳብ ነው። ያን ስራ ደግሞ እንዲያሳምረው የተፈለገው ጥጋቡ ነው። ጥጋቡ ቸርነት እቺን የሚገባት ፊቸር የሚገባው እዛ አጋጣሚ ለሌላ ስራ መጥቶ ዘው አላገኘሁትም። እሷን እሱ እንዲገባት አደረኩኝ። ከዛ በኋላ እኔ ነኝ ማርዘነ በረነ አይሄረኔ እናና ይልና ማራለሽ እንዲያውም ታዝማነሽ አረማን ሰጠሽ